መጽሐፍ ቅዱሳችሁን ሁለተኛ ነገሥት ምዕራፍ 4 ላይ አውጡልኝ። this powerful የእግዚአብሔር ኃይል የነቢያት ጉልበት የተገለጠበት ፓወርፉል የእግዚአብሔር ቃል እና ምዕራፍ 4 የአንዲት ሴት ታሪክ ነው። ባሏ በመሞቱ ምክንያት እዳ ውስጥና ችግር ውስጥ የገባች የአንዲት ሴት ታሪክ ነው። ቅዱስ ያንብብልኝ እስቲ። የነቢያቱ ማህበር ወገን ከሆነው የአንደኛው ሚስት አገልጋይህ ባሌ ሞቷል፣ እርሱም እግዚአብሔርን የሚፈራ ሰው እንደነበር አንተ ታውቃለህ። እሺ አሁን ግን ባለ ዕዳው 2 ወንዶች ልጆቼን ባሪያ አድርጎ ሊወስዳቸው መጥቷል ስትል ወደ ኤልሳ ጮኸች። ኤልሳም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገሪኝ አላት። እርሷም አገልጋይ ከጥቂት ዘይት በቀር በቤቷ ምንም ነገር የላትም አለች። ምን አለሽ? ምን እንዳደርግልሽ ትፈልጊያለሽ? ዝም ብላችሁ በዚሁ በትንቢት መንፈስ እንድትናገሩልኝ ይፈልጋሉ። ሴትዮዋ መጣ ምንድን ነው ያለችው? ዕዳ አለብኝ ነው ያለችው። የነብዩ መልስ ምን እንዳደርግልሽ ትፈልጊያለሽ? ምን አለሽ? ምኑ ላይ ልናገርበት? ምን ይዘህ መጣ? ሊብሬ ነው? የቤት ካርታ ነው? ባንክ ቡክ ነው? ምን አለ? ምን ላይ እኔ ልናገር ነው? ምን ይዘሽ መጣሽ? ቀጥልልኝ ቅዱስ። ኤልሳም እንዲህ አላት። እንግዲያው ኤልሳም ታዲያ እኔ ምን እንዳደርግልሽ ትፈልጊያለሽ? በቤትሽ ምን እንዳለ ንገሪኝ አላት። እርሷም አገልጋይህ ከጥቂት ዘይት በቀር በቤቷ ምንም ነገር የላትም አለችው። እሺ ኤልሳም እንዲህ አላት። እንግዲያው ሂጂና ከጎረቤቶችሽ ሁሉ ጥቂት ሰው ብዙ ማድጋ ተዋሺ። እሺ ገብተሽም መዝጊያውን ባንቺና በልጆችሽ ላይ የኋሊት ዝጊው። እሺ ዘይቱንም በማድጋዎቹ ሁሉ ጨምሪ። አሁን ወዲያው ቀጥልኝ። እያንዳንዱ ማድጋ ሲሞላ ወደ አንድ በኩል አኑሪው። እሺ ስለዚህ ትታው ሄዳ መዝጊያውን ባንሷና ትታው ሄደች። ቃል ወጣላት አይደል? ትታው ሄደች። እንዳላትም አደረገች። እኔ ልጨርስላችሁ። እንዳላትም አደረገች። ማድጋው እንጂ ያለቀው ዘይቱ አላለቀም። አሁንም በሩን ዘግታ ተመልሳ መጣች። ምን ላርገው አለች። ደስ አትልም? ምን ላርገው አለች። ሽጪና ዳሽን ክፈይ፣ የተረፈውን አንቺና ልጆች ብሏት አለቀ ታሪኩ። ቆይ ማላማሽ በእርግጠኝነት ጌታ ቀብቶኝ ከሆነ ዛሬ ዕዳ ይከፈላል። የሰው ባሪያ ያረጋችሁ ይከፈላል። ማላካማ ተረሰከ እቺ ሴትዮ ታሳዝነኛለች። አገልጋይ ስለሆንኩኝ ይገባኛል። የአገልጋይ ሚስት ነች እና ኖ ሶርስ ከሰውየው ውጪ ሶርስ የላትም። ሞተ። ሲሞት ዕዳ አስቀምጦ ነው የሞተው። ብቻ ዕዳ አለባቸው። በብሉይ ኪዳን በሙሴ ሕግ የባርነት ዋናው ምክንያት ለእስራኤላዊ ዕዳ ነው። ባሪያ ትሆናለህ እና 2 ልጆቿን ሊወስድ መጥቷል። ባለዕዳ ነው የሚመጣው። ይሄ ጊዜ ደግሞ በእስራኤል መንግስት ከሙሴ ሕግ ከቶራው ሸርተት ያሉበት ዘመን ነው። እንደ ሙሴ ሕግም ቢሆን ባሪያ ከተወሰደ በኋላ በ6ኛው ዓመት ብራን ይመለሳል። በዚህ ሰዓት ህዝቡ እንደፈለገ የሚኖርበት ሲዝን ነው። ከተወሰዱ ላይ መጡ ይችላሉ። ልጆቹ ከፍቷታል እና እንደኔ አይነት ነብይ ጋር ነው የመጣችው። ቆይ ሰማ ጎፈንድሚ ከፈትልኝ አላለችም። ገንዘብ አሰባስቡልኝ አላለችም።
she's coming ወደ ነብዩ መጣች። ኤክስፔክቴሽኗንም እዳዋን እንዲከፍልላት አለ ገንዘብ እንዲሰጣት ማለት ከአፉ የሚወጣ ነገር የፈለገችው ለሆነ ሰው ዛሬ ቃል ሰጠዋል። የተዘጋጀ ሰው ካለ ልተንብይ ዘመድ ሳይመጣ ታሪክ ይቀየራል። ሙዳጋማ ቶፌ ሰባ እና ሙናና ናና 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 ሙዳሊ ከማ ዱፋሻ አሁን ይኸውልህ ወደ ነብዩ የመጣችው ሴት እዳ አለብኝ። እዳው ልጆች የሚያስወስድ ነው። ልጆች ባሪያ የሚያስደርግ ነው እዳው። ነብዩስ እሷ እዳ አለብኝ ስትል አለብኝን እዳ ብቻ ጠይቂኝ ምን አለሽ? አንዳንድ ሰው ይመጣል ለጸሎት ይመጣል ወደ እኔ ይመጣል ምን ነጸል እኔ እንጃ ደስ ያለን ብቻ ነገር በለኝ ያለውም ያዘው ነገር ምኑ ላይ ልተንብይ ምን ይዛል? እዳ አለባት እኮ እዳ አለባት ግን የሆነ የቀራት ትንሽ ነገር አለ። የተራገፈ ጆንያ ሆነ አትምጣ ባዶ ሆነ አትምጣ። ምኑ ላይ ልናገር? ቢያንስ የሆነ ነገር ይኖር። ትንሽ ገንዘብ አለኝ፣ ትንሽ ስራ አለችኝ፣ ዲግሪ አለችኝ፣ ተምሬያለሁ፣ ወዳጆች አሉኝ፣ ጥሩ ጸባይ አለኝ። እሱ ላይ ተናገርበል ልናገራ ያለ ነገር ላይ ዛሬ ብዜ ትጠራለህ። አምባቶፌስ ከማዲያ ምን አለ? ምኑ ላይ ልናገር? ባዶ ነው። ኧረ አለ የሆነች ነገርም አለች ያንተ አፍ የሚገባባት የሆነ ሰው ላይ እናገራለሁ። ትንሿ ትበዛለች። እቺን ስሙኝ። ወደ እግዚአብሔር ሰዎች ስትመጡ የሆነ ነገር ይዛችሁ ነው። አትፈር። እሺ ባንክ ቡክ ይዞ መምጣት አትፈር። ፓስፖርት ይዞ መምጣት አትፈር። ልጄ ሊሞት ነው ፎቶን ይዟል። ምኑ ላይ ልናገር? ምን አለ ቤትሽ? ህይወታቸው ለመለኮታዊ ዓለም ክፍት የሆነ ሰዎች የሆነ ነገር እጃቸው ላይ ቀራቸው ሰዎች ናቸው። የሆነ ጭላጭ ነገር ይዘው ከእግዚአብሔር ጋር ለማጋጨት የመጡ ምን አለ? ከሰማይ የሆነ ነገር መስማት ከፈለክ የሆነ ነገር ይዘናል። ምኑ ላይ ልናገርበት? ምን አለ? ለአገልግሎት ለቅባት እንድትጸልይልኝ ይፈልጋለሁ ይላል። ዘፍጥረትን አላነበበም እኮ። ምኑ ላይ ልናገርበት? ዓለምን ትዞራለህ በለኝ እንዴ? እንደ በሽተኛ በእግር ልዞር ነው? ምን ይዘህ ነው የምትዞረው? ባይ ዘ ወይ እግዚአብሔር ባዶ እጁን ሰውን ፕሮሞት አድርጎ ያውቅ። ብዙ አገልጋዮች እንደምትሰሙኝ ያውቃለሁ። ከመጥቀም ውጪ ዝና የለም። እየሰማኝ ያለው አሜን ይበል። አሜን። ከሁሉ ታላቅ መሆንም ይፈልጋል ኢየሱስ። የሁሉ አገልጋይ ይሆናል። ከመሆን ውድ መኪና ልትነዳ ትችላለህ። አንተን ውድ መኪና ለማስነዳት ግን አይቀባህም። አንተ ትልልቅ ወርቅ እንድታረግ አይደለም የሚቀባ። ልታረግ ይችላል፣ መንገዱ ሊያመጣው ይችላል። ለዛ ብሎ ግን አይቀባህም። የምትጠቅም አንድ አብርሃምን ስምህን አገለዋለሁ አለውና ምንድነው ያለው? ከዛ ለቤተሰቦች በረከት ትሆናለህ አለ። በቃ ለዘር በረከት ትሆናለህ። ለሌላው በረከት ከመሆን ውጪ መግነን የለም። ብዙ አገልጋዮች እንደምትሰሙኝ ስለማቅ
መቼ ነው እግዚአብሔር ከፍ አድርገኝ የነሱ አይነት መኪና ምነዳው? የነሱ አይነት መኪና ለመንዳት ከፍ አትልም። ከምትጠቀማቸው ሰዎች ማበላ ባንተ፣ ማን አረፈ ባንተ። እንዲህ ሰው እንዲህ ሲቆም የማይጨንቅ ከሆነ ክብር የሚሰማኝ ይመስላል። ሰው ፀሐይ ላይ ቆሞ ሲሰማኝ ጭንቀት አለ ውስጤ። የእስራኤል ቅዱስ እግዚአብሔር ያውቃል። መጣች ልጆች ልታስረክብ ያለች ሴት። ሁለት ጥያቄ ነው ጠይቃት። ምን እንዳደርግልሽ ትፈልጊያለሽ? አንድ። ሁለት፣ እጅሽ ላይ ምን አለ? 50 ብር ነው የቀረህ፣ ዛሬ እናገርበታል። እመነኝ፣ ዛሬ ይዘመታል። አያልቅብህ። ምኑ ላይ ልናገር? ምኑ ላይ ልናገር? የሥራ በር እንዲከፈትልኝ በምን ይከፈትልኝ? እኔ እንጂ ያገኘሁትን ነው የምሰራው። ያገኘሁትን የሆነ ዝግጅት የለውም። አንዴ ሌሊቱን ሙሉ ስናጠምድ ቆይተናል አሉት አይደል? ስንደክም ቆይተናል አሉት። እነዚህ ሰዎች እኮ መረብ አላቸው። እነዚህ ሰዎች እኮ ታንኳ አላቸው። እነዚህ ሰዎች እኮ ዕውቀት አላቸው። let me prophesy ዛሬ ልናገር ነው። ግን ምኑ ላይ ምን ይዘህ መጣህ? ይዘህ የመጣው ነገር ካለ የእግዚአብሔር ኃይል ያርፍበታል። ይሁን አለ። አማርኛው እንደውም የድሮው ትዝ ላይ በቤትሽ ምን አለ ነው የሚለው አይደል? አጠገብ ያለውን ምን ይዘሃል በልልኛ። ምን ልታነካካ ነው የመጣው ዛሬ በል። ማቶራባ ወይ ጠጅ እኮ አለቀባቸው። ግን ምን አለ? የሆነ ገንዳ ግን ውጭ አለ። የሆነ ነገር አላችሁ ዛሬ የምናገርበት ነገር ማቶፌቴኬ ማቶፋራ እጃችሁ ላይ ያለውን ነገር እግዚአብሔር ይነካዋል። ምን ቀርቶሽ? እዳ ብቻ አትንገሪኝ። ምን አለ ሌላ? ችግር ብቻ አታውሪልኝ። ምን አለ? ምኑ ላይ ልናገር? ኧረ አንድ የቀረ ሱቅ አለ፣ ገበያ የለውም። ጠዋት ማታ ከፍታለሁ፣ ባዶ ነው። እሱ ላይ ልናገርበታ። ታዛጋፋ ዲያማታ አንድ የቀረ ነገር አለ፣ እሱ ላይ ተናገርበት። አንድ የቀረ ነገር አለ። የሰራዊት ጌታ እግዚአብሔር ደስ ይለኛል። በርሽን ዘግተሽ ታምር ይሆናል። ማዲኬ ባቶ እየሰበከ ነው እንዳትልኝ፣ እየተነበ ምን ቀረሽ? ምንድን ያለሽ? ላፋታ አረ ትንሽ ነች፣ ግድ የለም አለ አይደለ? የሆነች ትንሽ ኮኔክሽን አለች፣ የሆነች ትንሽ ጓደኝነት አለች፣ የሆነ ትንሽ የምትደወል ስልክ አለች። እሷ ላይ ይናገርባታል። ማቶስ እለ 5000 ሰው ተከትሎት ኢየሱስ ክርስቶስ በምድረ በዳ የሚበላ ነገር ሲጠፋ ምን አለ ነው ያለው? ምኑን ላብዛው? ምን አለ አምጡልኝ፣ ካመጣችሁ ትቀይረዋል። አረ 2 ዓሳና 5 ችግር የለም። የሆነ የምናገርበት ነገር ከተገኘ፣ የሆነ ሰማይ ማነካካው ነገር ማሎፌቴ ከማ ማንም ሰው ዛሬ እጁ ላይ ይዞ የመጣው ነገር ላይ ይሄ ቅባት ይቀመጣል። ይሄ ቅባት ይቀመጣል። ሀኪኪ ፓራዳ ይሄ ቅባት ይቀመጣል። አይዘጋም በላት ይለኛል። ያንቺ ነገር አይዘጋም ይለኛል። ሰልፉ ጠቅላላ ይበተናል ይለኛል። ማላቴ ፌቴ ይሄውልህ ዛሬ ይሄ ቅባት እንዲህ ነው የሚያደርገው። ደጅሽን ያንኳኳ ባለዳ ያፍራ። ሊያዘጋሽ የመጣ ያፍራ። ሊያዋርድሽ የመጣ ያፍራ። ያንቺን ነገር ሊወስድ የመጣ ያፍራ። ዊማሊ ፋሺ በካቢ ባላቦር የበላህዋ ዚማ የከፈ ነው አራዳ ማኩፈቴ ኪማረፈ ዲያባስ ተነካካሽ ከዚህ ቅባት ጋር ተነካካሽ ከዚህ ቅባት ጋር አይዘጋም አለኝ ጌታ። ናና ማኒ መከማዶባ አሜን። ልፓፌቴ ከመቶቫስ አሜን። ተከተከ ማታታስ ሃሌሉያ ላቲ ከፈሪያሳ አሜን በላት ብሎኛል። ሊዘጋም ቆማለ። እግዚአብሔር ግን አይዘጋም በላታ አሜን። ይሁን አለ ሆነ። ሃሌሉያ ያልቀጥል አለ። ምን አለ ቤትሽ?
ደስ አትልም? እዳ ብቻ አለን ቤቷ ያለው ትንሽ ዘይት ግን አለ። እዳ አለ ትንሽ ዘይትም አለ። አንድ ቁጭ ባይተው መጽሐፍ ቅዱስ ምንም የሌለውን ሰው አፕሪሼት የሚያደርግ መጽሐፍ አይደለም። እሺ አይታል መንገድ ላይ ወድቆ የምታገኘው ፈጣን ሎተሪ የተፋቀው ፈጣን ቀረ እንደው ምንድን ነው የሚባለው? የሚፋቀው ምንድን ነው? ፈጣን ነው። መንገድ ላይ ወድቆ ካገኘው ማስተዛዘኛ እንኳን የሌለው ነው። አንዳንድ ሰው አለ እንደዛ ሁሉም ነገር አስፍቆ ይመጣል ቸርች ሚል ባይብል የሌለው ይላል። ያው ያለው የሚመስለው እንኳን ይወሰድበታል። የሆነ ነገር አስቀር እንጂ የሆነ ነገር ይኑር እንጂ እዳ ብቻ ለምን ይዘልኝ ትመጣለህ? በቃ ዳን ያለሽ አይ ትንሽ ዘይት አለ። የሆነ ትንሽ የሱቅ አለች። አንድ ሚኒባስ ቀርቶኛል። አንድ ሲኖትራክ ቀርቷል። አለቁ አለ። እሱንም ግን ሊሸጠው ነው። ጥሩ ሰዓት ተገናኘና አናርሰው እኮ ገንዘብ ብቻ ለሚጨርሰው ጸባይም ጨርሷል። ከዛ ሲገባ 4 አሸር ገጭቶ ነው የሚገባው። የጌታ ቤት አይደል? ተው ምን አገባ? እግዚአብሔር ቤት ደግሞ ወንበር ምን ማለት ሰፈር ጓደኛ ጨርሷል፣ ከቤተሰብ ጨርሷል፣ ከቸርች ከበር ጨርሷል። እዚህ ጋር ሳይደርስ እግዚአብሔር ይረዳኛል። የሆነ ነገር ይኑርህ እንጂ እንዲህ የሚሉ ሰዎች አልሰማም። እግዚአብሔር ይመስገን ጥሩ ጥሩ ወዳጆች አሉኝ የሚል ወይ ወዳጅ ይኑርህ። ይሁን አስቀር አንድ ነገር ልናገርበት እንጂ እንዴ ያ ሰውዬ 13 ሺህ ብር ቀረኝ ብሎ የተነበይኩበት ሰውዬ ጓደኛው እንደ 23 ሚሊዮን ብር የሰጠው ሊያስተነብይ ሲመጣ ቆንጆ ጓደኛ ይዞ ነው የመጣው። ለቫና ካማ ምን አለሽ? ምኑ ላንቀሳቅሰው? ቻላታስ ምን ቀርቷል? ምኑ ላይ ልናገርበት? ማታካባዳ አይ ጎበዝ እንትን ፎቶ አንሽልኝ እሱ ላይ ተንብይበት። እኔ ጎበዝ ካሜራማን ነኝ። እሱ ላይ አውራበት፣ ተናገርበት። ሻዳ ገባ ቱዛታታ ነገስታት ይፈልጉ፣ አለቆች ይፈልጉ፣ ፈረንጆች ይፈልጉ። አቤት ከማቶ ምን ላይ ልናገር? የሆነ ሰው አለ ይዞ ይመጣ እግዚአብሔር ይነካዋል። ፋቲማ ሻባ ዋኪፈቴ መቶራ አረፊከን ደግረፈዲያማ ቱታተተከተከተከዲያ ትንሿ ነገራችሁ ትበዛለች፣ ትንሿ ነገራችሁ ትሰፋል። ማማቶስ እቤትሽ ውስጥ ምን አለ? እዳ አላለችም። እዳ ብቻም አይደለም ትንሽ ዘይት አለች። አንዴ ቁጭ በሉ። ቆይ አንዴ ቁጭ በሉ። ሲሪየስ ኬዝ ላይ ነው ያለችው። ባለዳ ልጆቿን ባዳ አድርጎ ሊወስድ ነበር። አንድ ነገር ይሄ ታሪክ ሊያልቅ ስል የሚገባ ዘይት ይሸጣል፣ ገንዘብ ያመጣል። የሚሸጥ ነገር አልሸጠችም። ጥቂቱ ዘይት ይሸጣል እኮ ፎር ሳም ሪዝን አስቀምጧል። አቤት ምን አለ ስትባል ኢሚዲየት ማይንዷ ላይ የመጣው ዘይቱ ነው። ከዛ ቆይ ስማ በሂጅ አላት። በርሽን መጀመሪያ ቋት ሰብስቢ ነው ያላት። ቋት ይሄ ምንድን ነው? ማድጋ ሰብስቢ። አይ ላቭ ዲስ ወርድ። ዝም ብላችሁ አጠገባችሁ ያለው ሰው ማድጋ ሰብስቢ ተባባሉ።
ያላላችሁ ሰው ካለ ወይ ካጠገቤ ሂድልኝ ወይ በልበሉት። ማድጋ ሰብስቢ ማለት መቀበያ አዘጋጅ። Are you ready? መቀበያ አላችሁ? እግዚአብሔር ዛሬ ታምራት ይሰራል። ቁጭ በሉ። ናማሃሌስ ባንክ ቡክ የሌለው ስለ ሚራክል መኒ የሚጸልይ ሰው ያሳዝነኛል። አንተ መሬት እያየ ሄድ የወደቀ ብቻ ነው አንተ እጅግ የሚገባው። ተዘጋጅ እንጂ ከፋፍተው ዘመን የለ ስንቅ የለ ቀጥል ምን ነው ብርሃን የለ አዋሽ የለ ከፋፍተ ተዘጋጅ። ማድጋ ሰብስቢ ማለት በአዲሱ መደበኛ ትርጉም አካውንት ክፈቺ ነው። ምን ላስቀምጥበት ነው አትበይ። እግዚአብሔር ሊመጣ ነው። ሁናባያ ማድጋ ሰብስቢ ምን ላረግበት ነው? ምን ልከትበት ነው? አረ ከሜዳም ከጎረቤትም ከሰፈርም ሰብስቢ። የሰራዊት ጌታ እግዚአብሔር ዛሬ ሊያበዛልሽ ጋማቶቫንዳ እንግዲህ ብለውኛል ይለይልኛል። የብልጽግና መንፈስ አገኛችሁ። ልብሳችሁ ተቀየረ፣ ቤታችሁ ተቀየረ፣ የምትቆጥሩት ገንዘብ ተቀየረ፣ የምትነዱት መኪና ተቀየረ። ይሁን አለ። አፊሳ በምባ ካቱቫ ራጀቬንያና ያንቺን ቤትማ ባለዳ አይደፍረው። የተዘመረበት ቤት ነው፣ አትዋረጅም። አሜን። ስንት በቴሌቪዥን አይተውሻል፣ አትዋረጅም። እግዚአብሔር ስታመልክ አይተውሻል፣ አትዋረጅም። ቤትሽ የነብይ ቤት ነው፣ አትዋረጅም። ላፒፌሺባሳ የሆነ የእናንተን ነገር የሚያንቀሳቀስ ቅባት አለ። ከሩቅ ሲንቀሳቀስላችኋል። ከየአካባቢው መንቀሳቀስ ይጀምራል። ፎቴሌ ጀፋዲያማ በአንድ ሌሊት ታሪኩ የሚቀየር ሰው አለ እዚህ ቤት። ኢን ዋን ናይት ሌላ ነገር ውስጥ የሚገባ አይ ካቱ ሰፒባ ሜምባይ ኮሲቤት ቲማቶባ አበፊዲያ ታሳካ እያለቀስሽ መተሽ ሊሆን ይችላል። ይሄን ቃል ይዘህ እየዘመርክ ትገባል። ወየው ብለህ መተህ ሊሆን ይችላል። ካፌ ቃል ይዘህ እየዘመርክ ትገባል። በር ዘግተህ ተአምራት ትቆጥራለህ። በር ዘግተህ ተአምራት ትቆጥራለህ። ማንም ወደ ቤት አይገባም። ያንተ ነገር ግን ይበዛል። አር ዩ ሬዲ? እዚህ ቤት አምላኬን አውቀዋለሁ። የኔን አባት አውቀዋለሁ። እነዚህ ቡኮች ላይ እጁ መጣ። እነዚህን ዶክመንቶች ነካቸው። ተላቲቫ ቶባ ባባ አፒፌንቴላ ሀዲኬ ውራ ባባሃንዳ ዱጋቴን ኬልቫኒያ ሶኮማ ኤረዲኪንያ ማታ ምን አለሽ? ምን አለ? ምን ይዛል? እግዚአብሔር ነካልዛ ቁጭ በል ውሰደ። ምን ላድርግ? ምን አለ? ምን ይዘሻል? ምኑ ላይ ልናገር? ስራ ልትጀምሪ ነው? ሱቅ ልትከፍቺ ነው? ቸርች ልትጀምር ነው? ልናገርበታ። ምን አለ? ቤት ምን አለ? ማናማሽ ምን አለ? እኔ ሰሞኑን አንድ ልጅ አይቻለሁ። ሶሻል ሚዲያ ላይ በጣም አይታችሁታል። አይላፍታት ጋር ገና እኔ በጌታ መሆኑ ሳላቅ ስሰማው ይሄ ልጅ በጌታ ነው አልኩኝ። የመጀመሪያ ቀን ቲቸር ዳኒ የሚባል ልጅ አይታችሁታል። ጌታ ሊባረከው ፈለገ አይደል? ሊያነሳው ፈለገ።
ምን አለ እጅ ላይ ምኑን ይባርክለት? አይ ልጆች አስጠናለሁ እኮ ና እንገናኛ በሱ ምን አለ በዚህና በዚህ ሞላላ ትራስ አርገተኝ ምኑን ይባርክልኝ? አለ እኮ አሁን ታውቃለህ፣ የዚህ አለ የዚህ መጣል በዚህ ሞላላውን ገጥመ 5 ሰዓት ላይ በመብረቅ ካልሆነ አትነሳ። ምኑን እሺ ምኑን ሌላ አልጋ ይጨምርልህ መቀያየረው ምን አለ ቤትሽ ምን አለ ምን ትችላለህ? ምኑ ላይ ልናገር? አይ እኔ ግንበኛ ነኝ ይሄን ነው የሚፈልገው ይሁን ነገር አለ ወይስ ጫት ደታው ነው የመጣልኝ እኔ ጋር አለ ዘይት አለች አለ ሂጂ ኮሙኒኬሽን የተፈቀደላት ከውጭ ሰዎች ጋር ኮሙኒኬሽን የተፈቀደላት ቋት ለመቀበል ብቻ ነው። 15 አላችሁ ለማለት አልተፈቀደላትም። እንደምን ምንጭ ነገር ከፈሉልኝ ለማለት አልተፈቀደላትም። መቀበያ ብቻ ነው ከሰው ኮሙኒኬሽን። ቆይ ልብታስ ማንም ሶርስ እንዲሆናት አልፈቀደም ፕሮፌሲው። ክብር ከምዕራብ ወይም ከምስራቅ አይመጣም። ከሚያከብር ከእግዚአብሔር ዘንድ ይዝከብ አማርኛው ነው ክብር የሚለው አንተ ልክ አይደለም። ፕሮሞሽን ነው የሚለው መግነን ትልቅነት ከፍታ ዲሞ ለመመስከር መታደል ይሄው ዓለምን የሞላችሁ ለመመስከር እህቷ ለመመስከር መጣ እየተሽኮረመመች ከዛ ጋር ማይክ ይዛ መጣ አይደል? ሰሞኑን እንትን ሲሉሽ ነበር። ፌቨሩ እኮ ነው ማን ያቅሽ ነበር? ቆይ ስንት ወር ነው? 2 ወር አልሆነው። 2 ወር አልሆነው። አሁን ቀሚስሽ መነጋገሪያ ሆነ። አዎ በጣም እግዚአብሔር ሲያገንሽ ባዜ something is brand ቢሆን መሰለ ሰውየው ነው ብራንድ የሚያደርገው። ያ ቀሚስ ለብሰሽው ብደንሽ ብከርሚ ማንም አይሽም። መቅዲ ስትለብሰው ገነነ። ለምን ሲሰማኝ ሆነቻ እታካ እኔ ይኸውልህ በ2 ወር አይደለም ይኸውልህ በ20 ዓመት አትሰራውም። እግዚአብሔር ብቻ ነው የሚሰራው። ፕሬዝ ጋድ ተባረክ። ይኸውልህ አታ ኮሙኒኬሽን የተፈቀደልህ አካውንት ለመክፈት ብቻ ነው። ብር ለመቀበል አይደል። እዚህች ውስጥ 20 ሺህ ብር ትከቱልኝ እዚህች ውስጥ 15 ሺህ ትከቱልኝ ለማለት አይደለም። እኔ በጣም ደስ ይለኛል። አሁን እማማ እዚህ ሲመሰክሩ ምንም ከኔ ገንዘብ ለመቀበል አይደለም የመጡት። ያስታውቃል። ልፈልጠኝ ስትመጣም አውቃለሁ። ታሳዝነኛል። ለመሰለም ማዝነው እኔ አልሰጧቸው ገንዘብ እንግዲህ እግዚአብሔር የሰውን ልብ ነካላቸው። ለመሰለ ኖ ኢንተረስት ነብይ ነው ገንዘብ ይሰጠኛል ብለው አልመጡም። ያስታውቃል። ለፈለጣ ስናይፐር አዘጋጅተህ ስትመጣም አውቃለሁ። ይገርማል። እኔ ሁሌ ነው የምለው የእግዚአብሔር መንፈስ አለብኝ እንዲሁ ማራዳ ነኝ። ይሁን የተፈቀደልህ ማድጋ መሰብሰብ እንጂ ዘይት መለመን አይደለም። የተባረከ የተፈቀደልህ ማድጋ መሰብሰብ ብቻ። ይኸውልህ አሁን እቺ እኮ እኔ የሆነ ኪሎ እኮ ይዞኝ ነው የሆነ መገለባበጥም ነገር እኮ ፈልጋለሁ ብዬ እንዳልቀር ብዬ ሸማዳ ባራዳማስ ሻባሃቶኑ ኩሙዲ ጊዲጊስ ቴሌባት የነብይ ሚስት መሆኑ አጠቀማት። የነብይ ሚስት መሆኑ ለምን መሰለ? ፕሮፌቲክ አካሄድ ታውቃለች። ሌላ ብትሆን ማድጋ ሰብስቢ ከሜዳም ማለት እንግዲህ ኦልሬዲ ምን ማለት መሰለ? ከሜዳም የሚገኝ ጉዳይ ነው አይደል? ጠይቃት የሃይላንድ ዕቃ ነው የትም የሚገኝ ጉዳይ ነው ማለት ነው። ማለት አስበው
ኢሚዲየትሊ ከሰዓት ሴትዮዋ የነብይ ሚስት ነች አይደል? ይሄ ሃይላንድ የሚለቅሙት ነው የታል? በማዳበሪያ እነሱ ነው ናላለች። ከሰዓት ከሜዳ የተጣለ ሁሉ ነው የምትሰበሰበው። ጨለለች። አየህ ሰውየው ከሞተ በኋላ እንዲህ ጎስቆልቆል ብላ ነበር። አሁን አይምሮ አነካት። አያገባትም። እሷ ማድጋ ካለ ተሰጠኛለ፣ ሌላ ወሬ አልፈልግም። የፈለገ ማለት መብቱ ነው። አላሽ ማድጋ አንጭ ማድጋ የሆነ ሰው ቤትማ ዛሬ ታምር ይሆናል። እየሰበኩ አይደለም እየተነበይኩ ነው። ራደገፈኒያ ባስ በያዛችሁት ነገር ላይ ቅባት ይውደቅ። በእጃችሁ ባለው ላይ ቅባት ይውደቅ። በምትሰሩት ስራ ላይ ቅባት ይውደቅ። ሱቃችሁ ላይ ቅባት ይውደቅ። የምትሰሩት ላይ ቅባት ይውደቅ። የትምህርት ማስረጃችሁ ላይ ቅባት ይውደቅ። ኮሙኒኬሽናችሁ ይቀባ። ቶለፈሸመድማ አገልጋዮች ሁላችሁም ስሙ። ለአገልጋይ የቅባትን የኃይልን ያህል አስፈላጊ ነገሩ ካራክተር ነው። እላያችን ላይ ከሚመጣው ኃይል ያልተናነሰ ከሰው ጋር ያለን ኮሙኒኬሽን ወሳኝ ነው። አራዳስ ማናና ኮራባጋዴ ገለሽ ራፋራራማ ልቀጥል እየተነበይኩ ግን በመንፈሴ ኃይሉ የሚል ስም ሰማለሁ። ኃይሉ እዚህ አካባቢ ነው የምሰማው። ከባድ ተስፋ መቁረጥ ውስጥ ያለ ሰው ኑሮ ምርር ያለው ኃይሉ እኔ ነኝ። ከኔ የመጣው ጽፌ ነው መጣሁት። አሁን ምን ብለህ ጻፍክ? ዛሬ በፕሮፌት እንድትናገር ብዬ ለጌታ ጽፌያለሁ። ጻፍክለት? yes ሁሉ ነገር ጨለማው ነው ባል yes ምንም ነገር ብራይት ነገር አልታይ ብለዋል። yes ወደፊት ስታይ ምንም መልካም ነገር አይታየም። yes ገና በልጅነት ተስፋ አስቆርጧል። yes የማገለግለው ጌታ ምስክሬ ነው። ያሃካታላ ብሮሆዶሎ እጅ ሳይነካ ወደ ላይ ከፍ ስትላይ አሊ በሆስቶኮ ታዲያላሞስ አሜን። ያንተ ታሪክ የሚቀይር ደመና መጣው ዳን አሜን። ዊል ብሮሶኮቶንዳ አሊቪኒያ ቶሲካማ ኤልቬንታታ እግዚአብሔር ሀዲያሞስ ስምህን በክብር ሲያገነው አየሁ። ሊብሮሶኮቶ በቅባት ሲያገነው አየሁ። ሻሃዲያማ በኃይል ሲያገነው አየሁ። ኤልብሮቲኒያማንዶ ሊቪኪቲል ብሮ ብዙ ሰዎች ይፈልጉሃል። ሸበከዳንያሞስ እውነት ጠርቼዋለሁ አለኝ ጌታ። አሜን። የነገርኩ እውነት ነው አለኝ። አሜን። ሰይጣን የጻፈውን ደብዳቤ ሁሉ ቀዳደድኩት። ሊባዶን በሰው አንደበት የተወራውን ወሬ ሁሉ ሰረስኩት። ሊካታንያማንዶ ይሁን አለ ሆነ። ታውቁታላችሁ? ጋና ማቶቬሳ ምን አልከው? በግድ ና ዛሬ እንሂድ ጂፒኤስ ብዬ ጠርቼ መጣሁ። በግድ ነው ያመጣው? አዎ። ካታሳ አምጥተህ ከተትከው። እግዚአብሔር አላማራ አሉራዳስ ማሃራባ ካፋና ካራባባማስ ምንድነው የምትሰራው አንተ? እኔ ዘማሪ ነኝ። ዘማሪ ነህ? ሌላ ስራ የለህ? ሌላ ስራ የለኝም። እግዚአብሔር ግን አሁን በቢዝነስ ልባርከው ነው አለ። አሜን። በኢየሱስ ስም ኦራ ታካባ ትዘምራለህ፣ ታገለግለዋለህ። ግን የሆነ ሱቅ ሲከፍትልህ አየሁ። አሜን። እናንተ እሱ ደግሞ ማለት ነው ዛሬ ያስነሳናል፣ ሄኖክ ያስነሳናል፣ ትዘምራለህ ብሎ ነብይ ያስነሳል አልኩት። በእውነት ፕሮፌት ያስነሳል ትዘምራለህ 2 ደቂቃ ዶን ብዬ ስነግረው ነበር። ታሪክህ ዛሬ አሜን ሙሉ ለሙሉ ተቀየረ። አሜን። ከሰው እጅ እየተቀበልክ አትኖር። አሜን። እየሰጠህ ነው የምትኖረው። አሜን። አታካባላ ያላቡራ እየሰጠህ ትኖራለህ። አሉረጋዳ ያላቡራ አባቴ ከማ ዱፋሳ ማታጋ ቋት ይዞ የመጣ ሰው አለ ዛሬ። ቋት ይዞ የመጣ ሰው አለ። እግዚአብሔር ያትረፈርፋችኋል። ቁጭ በሉልኝ። ስጮህ እንደማይኩ እዛው ጋር እንዳለ ዘምር እዛው ጋር እንዳለ የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር እጠብቃለሁ።
እጠብቃለሁ አምኜ ቃሉን የከበደኝን ሸክሜን ሁሉ በእርሱ ላይ ጥዬ በአንዳች ነገር አልጨነቅም አለ ጌታዬ። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታ እያለ እግዚአብሔርን ማምለክ። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔርን ማምለክ። የለመንኩትን የጠየቅኩትን ጥያቄ ሁሉ ከምስጋና ጋር እጠብቃለሁ አምኜ ቃሉን የከበደኝን ሸክሜን ሁሉ በእርሱ ላይ ጥዬ በአንዳች ነገር አልጨነቅም አለ ጌታዬ። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔርን ማምለክ። ይሄ ነው የገባኝ ዝም ብሎ መዘመር ሁኔታው እያለ እግዚአብሔርን ማምለክ። መማልቱ ስረዳቱኔቱ ስረናም ጫሌ ሰርገማ ቀብና ሚጀቱ ነትሂቅቴ ነኔፊለ ጉያ ወርገማ የሙቲ ባነትን ባቴ ያዶነ ሰዴ ውጥሱ ሁሉ ገርቀባ ዱቴናፊ ከጎቱ ንትሱ መካሃዳ ፈባ ኦቦሌሳ ሂነፈሉ ለኪ ሂነውዋ ቢራ ሲቱ ጅራ ጅራ መካሃዳ ፈባ ኦቦሌሳ ሂነፈሉ ለኪ ሂነውዋ ቢራ ሲቱ ጅራ ጅራ ሲቱ ጅራ ጅራ ሲቱ ጅራ ፈኒ ሲቱ ጅራ ጅራ ሲቱ ጅራ ፈኒ ሲቱ ጅራ ድገመው ይሄን ኦሮምኛ ድገመው መማልቱ ስረናቱኔቱ ስረናም ጫሌ ሰርገማ ቀብና ሚጀቱ ነትሂቅቴ ነኔፊለ ጉያ ወርገማ የሙቲ ባነቱን ያዶነ ሰዴ ውጥሱ ሁሉ ገርቀባ ዱቴናፊ ከጎቱ ንትሱ በካሃዳ ኦቦሌሳ ሂነፈሉ ለኪ ሂነውዋ ቢራ ሲቱ ጅራ ጅራ ሲቱ ጅራ ጅራ ሲቱ ጅራ ፈኒ ሲቱ ጅራ ጅራ ሲቱ ጅራ ፈኒ ተስፋ ቢስ ነበርኩኔ ሞቴኔ ናፈኩኝ ጨለማ ወርሶት ሕይወት በኑሬ ታከተኝ አልሞትም በሕይወት ከሰማይ ድምፅ መጣ ጀገድጉ ሌሊት ነጋልኝ ለኔም ፀሐይ ወጣ ተዘርዝሮ አያልቅም የሱ ምሕረት ከአእምሮ በላይ ነው በስቷል ደግነት ቢወራ ቢነገር የማይሰለቸኝ የሱ ምሕረት ነው እኔን ያቆመኝ። እኔማ አልችልም ባይቀድመኛ ብዙ ነገር ትዝ ይለኛል እኮ እኔ አልችልም ባይቀድመኛ ብዙ ነገር ትዝ ይለኝ ለሰው ዓይን የማይሞላው ሞገስን ያጠገበ ከተዋረደ ስፍራ ላይ ከትቢያ ላይ ያነሳ አይገርምም ቢያገለግል ቢልለት ጎንበስ ቀና ምሕረት የገነነለት ቢሰግድ እንደገና ተዘርዝሮ አያልቅም የሱ ምሕረት ከአእምሮ በላይ ነው በስቷል። ወዳለሁ እሺ አሁን ትቆማለህ። እሑድ ትቆማለህ። እሑድ ታገለግላለህ። በኋላ ቅዱሴን አገኘ እሑድ እዚህ ታገለግላለህ።
ቅባት ውሰዱልኝ። ምን ይዘህ መጣ ስል እንዲህ ነው መዝሙር ምናምን ይዘህ መምጣት እዳ ብቻ አትበለኝ። እዳ ይዤ መጣሁ አትበል። ይኸው ምን አለ ትንሽ ዘይት አለ በር ትዘጋለህ። ዛሬ ይበዛል። ቃል ሮማ ሸማ ረባ ካናባካቶ ለቬሽ ለባባጋማ ቶሬቨን ያማኮ ራዳካና ማቶ ረባ ከአሮጌ ቤት ስትወጣ ያዩዋት ነው። ከአሮጌ ቤት ስትወጣ ያዩዋት እግዚአብሔር አወጣት። አየሁት። አሮጌ ብስብስ ያለ አወጣሽ። እግዚአብሔር ታምራት አረገልሽ። ተነስቶብኛል ዛሬ እያለቀሰ መጣማ በር ዘግቶ ይዘምራል። ተልኬን መጣሁት። ምን ተልኬን መጣሁት? ማን ላከሽ? ባለቤቴ። ምን አለሽ? በራእይ ቀባሁ። እሺ የሲኖ ሹፌር ነው። እሺ ምንም የለንም። እሺ 3 ልጆች አሉ። ለዚህ ለጂፐስና አንድ እዚህ ከተማ ውስጥ የእግዚአብሔር ሰው አለ። ለሁለታችሁ ቤት ሰርቶ መስጠት ፈልግ ነበረ። ቤት ሰርቶ መስጠት። እነዚህ ሰዎች እንደዛ አይነት ቦታ አያገለግሉም። ጂፐስ ሂድ ህንፃ ሰርቼ እሰጣለሁ ብሎ አመቱ ሙሉ በጾም ጸሎት ነው ያለው። ግን ጥሶ መምጣት አልቻለም። ልጄን ይዤ ሌሎቹን ትምህርት ቤት ልኬ ለእሱ ሱፕራይዝ ላደርግ ነው የመጣሁት። ቅባቱን ይዤ እመጣለሁ። ከእጁ ይዤ እመጣለሁ። ትጥሳለህ ብዬ ነው የመጣሁት። ኢየሱስ ጌታ ነው። ካንቶባ ካቶሳ ነይ ወደ እኔ ነይ። የሆነ ታሪክ ተቀየረ የሚል ጽሑፍ አየሩ ላይ አለ። ታሪክ ተቀየረ የሚል ጽሑፍ አለ። ታዛቶምባ ታካማስ ሻባላቫንዶ ሪቬሽ ነይ እናቴ። ሃሌሉያ። ከአሮጌ ቤት እግዚአብሔር ሲያወጣሽ አይቻልም። ታሪክ ተቀየረ። አሜን። የዚህ ቤተሰብ ታሪክ ተቀየረ። አሜን። ይኸውልሽ እንደ ደረቅ ዛፍ አሜን። ድርቅ ያለ ነገራችሁን ያለኝን እዚህ ዘርቼ እሄዳለሁ። ከኪሱ 200 ብር ስጠኝ። ባለቤቴ ከማንም በላይ ነው የሚሰራው። ይሰራል። ቤተክርስቲያን መስራት ይፈልጋል። 200 ነው ያለው። መርዳት ይፈልጋል። ኪሴ ውስጥ ያለውን በሙሉ ሊዘራ ከትራንስፖርት ውጭ ከዱካም ነው የመጣሁት። ሕፃን ልጅ ይዤ ከትራንስፖርት ውጭ ምንም አላስቀርም። 200 ብር ከኪስ ስጠኝ ነቢይ። ይሄን ቤት ልስራ። ስንት ነው? ይሄን ቤት ልስራ። 2 ሃሌሉያ። ስሚኝ፣ እግዚአብሔር አምላክ ሃሌሉያ። ወሰደችው ቅባቱ። ሃሌሉያ። አይ ካንት ሴንስ አደረገዋል። ኃይል ሲወጣ ሴንስ አደረገው። ማቱቫስ ፓቱቫስ ኑካሚከማ የድህነት እባብ ላይ ጨፈርሽበት። ዘሮችሽን የታገለውን እባብ ላኪባ አማሜት ሰበምባቶ ክራቲቤ ሳኩራ ተነሽ ተማቶስ ይኸው ቅባቱንም ገንዘቡንም ሰጠውሽ። ይብዛ ይሁን አለ። ልናገር ዛሬ ምንድን ነው ጌታ ስም እየወረወረልኝ ነው። ማሜ የሚል ስም አየሁ። ሴት ማሜ። ቁጭ በሉ እጅሽን አሳይ ቶሎ። ልክ እንደዚህ ብልጽግና ውስጥ መከታት ሴት ነች። ከባድ እጥረት፣ ከባድ ድህነት የሚሞትበት ቤት የት አለች? ማሜ ነይ እሷ የወሰደችው ቅባት ትፈልጊዋለሽ? አዎ እፈልጋለሁ። ሁሉ ነገር ባዶ አይደል? እፈልጋለሁ። ሁሉ ነገር ባዶ። አዎ ልክ ነኝ? እውነት ነው። ይኸው አሁን ይኸውልህ እዛም እዚህም ቤት ቤተሰብ ላይ የሰለጠነ የድህነት መንፈስ ነው የሚወጋው። አሜን መንፈስ ቅዱስ አሜን። ታመልጣለህ፣ ከዛ አንተ ታመልጣለህ፣ ከዛ ቤተሰብህን ታስመልጣለህ። የሆነ ከድህነት አንድ ሰው ብድግ ብሎ ይውጣ ባካ።
ካንቶራሳ ቁጭ በሉ ኦራ ናሃንዳ ካማ ራዲጊንዳ ጋማ ሶምባራሃ ኤኬኒካቱሳታሃ አቫሎሽኬማሎሴ አቦቫኒያ ማኮሌ ቬኒያ ሳሎባ አራዴዴ ከሰከሪያ ማቶሮባሻ አልቫቶኮማ ራዲዲያ ቶሶ ነይ እጄን ያዥ አካካራዳሃዳ ዲግዲቢዲቢዲ ቦሳፓራ ተሰበራለኝ ጌታ ተሰበራለኝ ጌታ ተሰበራለኝ ጌታ ተሰበራለኝ ጌታ ተሰበራለኝ ጌታ ተሰበራለኝ ጌታ ታባባሾ ኮማስ ለፓራፊንቲያ ቶሳ ሁዲግሞንቶ ቁጭ በሉ አራፋላላ ባራዳ ጋፋዳና ማሾደ ደፈዲያ ክራፋታ ከተማ ቶተከመ ቴሌቫዲያማ ቆይ ቁጭ በሉ አንዴ አንቺ ቁሚ the poverty spirit የድህነት መናፍስቶች they cannot resist me አልቻሉኝም ኃይለኛ ቅባት ቆይ አንዴ ቁጭ በሉ ለሷ ልጸልይ ተቫኒያ ሶኮሽ ላወጣሽ አሜን ላወጣሽ አሜን የምን ሪፈር ታምሜ ጌታ መርቶኝ ነው የመጣሁት ምን መራ ከአርባ ምንጭ አዎ አንተ ቅንጭ በልዩ ሁኔታ የተሰራውን ቅንጭ እኔ ጋር አንድ የናንተ ቤት ያንተ ልጅ መስሎ ህፃን ልጅ ከኔ ኮጎና ያለ አንተ ይዘህ መጥተህ ያንን ቅንጭ በቆንጆ ሁኔታ የተሰራውን ቅንጭ እንበላው ይሄንን ትላለህ እንብላው ብለህ አብረን እንበላለን ቅንጭ በልተን ስንጨርስ ደግሞ ሌላ ቅንጭ ይወጣል ፈውስ እኮ አሜን ኢየሱስ ስሙ አሜን ኢየሱስ ጌታ ነው አሜን ኢየሱስ ጌታ ሆነ አሜን አውጣት ነው የሚል እንግዲህ አሜን ካለችበት ሁኔታ አሜን ካለችበት ኑሮ አሜን ምር ያላት ሴት ነች አዎ የኢቴ ልጆች ነው ማሳድገው እሷ በቅርብ አርፋለች የኢቴ ልጆች ነው ማሳድገው እነዚህ የትሽ ልጆች ናቸው አዎ ሶስቱንም አንቺ ተሰጥ የት ነው የምትኖሩ እዚህ ተወካዮች መገበት ነበረች 2016 አርፋለች ታሪኳን የሚቀይ አሜን አይ ጎትቶ ሊያወጣሽ ነው አሜን ዘመን መጣልኝ ጌታ አሜን ውራ አሜን አወጣት አሜን አወጣት አሜን ተነሽ ምንድነው ተጀምሮ የቆመ ነገር እያየው ስታክ ያደረገ ነገር ስራችን እኮ ጅምር ነበር እየሰራ ነው ግን የለም ለውጥ ስታክ አደረገ ላንቀሳቅስ በጣም እሱ ላይ ልናገርበት በካኒያስ ኬዝም አለኝ የፋሚሊ ኬዝ አለ በጣም ያስጨነቀኝ ሌላ ቤታችሁ ውስጥ ሰላም የነሳ አውሬ እያየው ነው በቃ ቋንቋ የሚደበላልቅ መንፈስ እያየው እርስ በርስ ይሄንን አውሬ አሁን እየተናገርኩ ወገዋለሁ አልወጋለ ነው አወካችሁ አይደል አሁን ወጋው አሜን ቆስሎ ሲወጣ አየው አሁን ስትገቢ አላ በእምባሪፋ አውሬው የለም አለኝ ጌታ ነጭ ሸራ እንደ ድንኳን ትልቅ ይሄ ሂልተን ሆቴል ግቢ ውስጥ ምናምን የሚጣሉ ትልልቅ ድንኳኖች ለደስታ እናንተ ቤት ሲጣል አየሁ ለምስጋና ሲጣል አየሁ ኢየሱስ ይችላል ታሪክ ተቀየረ ትልቅ ምስጋና ድግስ አለ ቤታችሁ አሜን ቬራዳባ ኢየሱስ ይሁን አለ የሞት መንፈስ እዚህ ቤት ወጋው መጣው ሞት ከለክለዋለሁ ኃይል አለ ጀላ
ለፌንያሳ እባርካችኋለሁ። በአምላኬ ኪዳን እባርካችኋለሁ። ከቶቲ ባደረሰኝ ቅባት እባርካችኋለሁ። ትልቅ ባረገኝ ኪዳን እባርካችኋለሁ። አሜን። ልጄን ሞትብኝ። አናማቶስ የእግዚአብሔር ሰው ልጄ ታሞብኛል። የእግዚአብሔር ሰው ልጄ ሊሞትብኝ። ምን አሉሽ ሐኪሞች? ጌታ ኢየሱስ የሞት ጠጠር ነው ተባለ። ተነስ። ጨጓራ በጣም ይሞትብኛል ብለሽ ፈርተሻል። ሰይጣን ደግሞ ክፉ ነገር አሳይቶሻል፣ አይተሻል። እኔ ዛሬ ሰርዘዋል። አሜን አሜን። ማቱፈንሲማ ኩባ አምባልበሪ ፈንዶ ኪባ ሀቢቴፌንያሳ full of the power of the Holy Ghost ለባፎሴማ ቴባ የጠራኝ ጌታ መጥቷል እዚህ ቤት። አሜን። ሀበከፊንያታ በልጅነት ነብይ አድርጌያለሁ አለ መጥቷል። ሀበካ ሙቱቱቱቱስ ሻበካ ፎንዳሳ የእግዚአብሔር ሰው የእግዚአብሔር ሰው የዛሬ ሳምንት መጣሁ። ሐሙስ ዕለት እንዲሁ አደርኩኝ። ሌሊቷን ሙሉ ሳለቅስ ማለት ነው። የዛሬ ሳምንት መጣሁ። የዛሬ ሳምንት ስመጣ የያዛችሁት የተወሰዳችሁበት ነገር ሁሉ ትነጥቃላችሁ አለ። አሜን። ልጄን ነጠቅኩት አልኩት። እሱ ኦርቶዶክስ ነው። እኔ ብቻ ነኝ ከልጄ ከታናሽ እህቱ ጋር ጌታን ማለት። ኢየሱስ ደግ ነው። አሜን። ወደ እግዚአብሔር የመጣ መጻተኛ እግዚአብሔር ከህዝቡ ይለየኛል አይበል። አሜን። in the mighty name of Jesus ፈውስ ይዤ መጣሁ ወደ አንተ። ፈውስ ይዤ መጣሁ። በኢየሱስ ሞትን ሰረስኩት ሰረስኩት። አሜን። ላባባ ሸማሃ አገቨንታኒያ ማሶ ቁጭ በሉ ቁጭ በሉ። ህቲካረው ሰው ቁጭ በሉ ቁጭ በሉ አንዴ ቁጭ በሉ ቁጭ በሉ። ቀናበል ቀናበል እኔ በየሳምንቱ አልቻልኩም። ቀናበል ጸጥ በል ጸጥ 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 ጸጥ። እንዴት ጸጥ ነው የምለው? እንዴት ነው ጸጥ የምለው? እንዴ እሳት በዛብኝ እኮ። እንዴ ና ምን በዛብኝ? እሳት በዝቶብኛል። እኔ እሳት በዛብህ? አዎ ነግሬሃለሁ። ዛሬ ዶዜጁን ከፍ አድርጎታል። ነደድክ 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 ተቃጠልክ ነደድክ ተቃጠልክ። ንሸለች በየሳምንቱ ንሸልችተኛል ንሸልችተኛል። ምንድን ነው የሚለው? በቃ ምንም አያስፈልግም። ለወሬም አይመችም። ሶስት እጩና ሂድ ዳይ ልቀቃት ነይ ነካው። ቆይ የሚገርማችሁ በድግምት ሁሉ ነገሯን የበላባት ባዶ ያደረጋት የድህነት መንፈስ አሸማቋታል። አሁን አንገት አስደፍቷታል። ንብረት ጠቅላላ ወሰደባት። አስደግመውባት ነው። በሁለት ሴቶች ነው የተሰራው ድግምቱ። በሁለት ሴቶች ያለ እመኑ። ዛሬ ድህነት እንደ እባብ ይሞታል። ይሄን ኪዳን አስቀምጡ። እዛው ያለ ወደ እኔ ብቻ ዙሩልኝ። ባዶ
ዙሩልኝ። ከፊት ያላችሁ ቁጭ በሉ። አንተ የድግምት መንፈስ አንተ ቀና ብለኝ ይሄኝ ወደ እኔ ቀና በላ አየህ አንድ ልጇን ነው የምፈልገው። ምንድን አንድ ልጇን ይኸውልህ ገንዘብ በልቶ ንብረት በልቶ ልጅ ሊበላ ዛሬ ወጋውታ አሁን አዛሃለሁ። አንተ የድግምት መንፈስ 3 ጊዜ ጩና ውጣ። ቶሎ በል ቶሎ። አንድ እዚህ ጋር የምፈልገው አለ። አንድ እዚህ ጋር ወደቀ እዚህ ጋር ታንጋቶሳ ዛራቫና ናማ በል 3 ጩና ውጣ። ቶሎ በል ቶሎ በላ ቶሎ በል። ቀጥል። 2 ይቀራል። በኃይል የመጨረሻው አታፏጭ ጩና ውጣ። ሄድ በቃ መኪናውን ሊሸጥ ነው። እንዲህ አይነት ዛሬ ፈለግኩት አለ። መኪናውን ሊሸጥ ነው። የቀረ ነገር ካለ አምጡልኝ ብያለሁ። የሚያበዛ ቅባት ቁጭ በሉ። ማን አንተ? ተነስ። ቆይ እናቴ ቆይ። ይሄ እኮ ነው የሚያሸጠው። ልምተው ነና ማነህ? እኔ ወጣቱን ምበላ ትበላለህ? ወጣቱን ትበላለህ? ምን አድርገህ ነው የምትበላው? ምን እያደረክ ትበላለህ? አስጨሷለሁ፣ አቅመዋለሁ፣ እሺ አስደንሰዋለሁ። የኔ ነው ዘመኔ። ይሄ ነው ስራ። ከዴስቲኒ ከፍጻሜ ማስተጓጎል። አንተ አውሬ እዚህ ስመታው ብዙ ወጣት ይፈታል። ጀላ ጋባስ በቃ እንግዲህ ለዮኒም ንገሩት። በጣም ብዙ መልካም ወጣት ልጁን ደግሞ አሁን እዚህ መጥተዋል፣ ይመዘገባል። ልጁን በለዋል። ልጁን የማንን ልጅ? የራሳችን ልጁን ልትበላ ማውራት እንኳን ያልቻልክ ምን ትበላለህ? ቀና በልና ና እጅን ወደ ላይ ዘርገው። 3 ጊዜ ጮኸ። ከተማ ውስጥ ያሰርካቸውን ወጣቶች ሁሉ ለቅ። ቶሎ በል ቶሎ። 1 2 ዘላሊ ፈረደ ከማቱባ ወንባ ፊፋፊን ያለው ሰባ አምላካችን የደህንነት አምላክ እግዚአብሔር የባሪያውን ብልጽግና ይወዳል። ማቶቶሶ ኮማ አየህ፣ አጋንንቶቹ በራሳቸው ተነሳሽነት because of the cloud ከደመናው የተነሳ ምን አየሽ? በህልሜ አየሁኝ። ወደ እኔ ቤት እየተራመድክ ስትመጣ አረ ቤቴ አይመጥንህም ብዬ ስልክ አንቺ ጋር ነው የመጣሁት ብለህ ከዛ የኔ ነገር በእኔ ነው በአንተ ነው የሚከፍተው እግዚአብሔር አልኩ። ከዛ
ከፈትኩልሽ አልከኝ። እሺ አሁን ደግሞ እዚህ ጋር ቁጭ ብዬ መክፈቻ አየሁ። እዚህ ከላይ ሲወድቅ አየሽ? እዚህ ጋር መክፈቻ አየሁት እንደዚህ ሆኖ በአየር ላይ ሆኖ። ከዛ አሁን ደግሞ በቃ ይከፈታል ብዬ አመንኩ። ተከፈተ። አሜን አሜን። እግዚአብሔር ይባርክህን። በጣም ትልቅ እድሜ ይስጥ በእውነት። አሁንም ደመናው እዚህ ቤት ይሙላ። አሜን። ተባረክ በእውነት ወድሻለሁ። ወየ ኢየሱስ በኢየሱስ ማይቲ ነው ኢየሱስ ኑና መስክሩ። አይኖቻችሁን ጨፍናችሁ በር ዘግቼ የምጠብቀው ተአምር አለ በይ። ምን ነው? እሺ እናቴ ልጄ አንገቷ ላይ ውሃ ቆጥረው አየሁት። ቅድም ስትመሰክር ሰማሽ። ሐኪሞቹም እምቢ አሉ። ሐኪም ቤት የሚሄድበት ቦታ አጣሁ። ክርስቶስ ያርቃል ብዬ ይዤ ከጅማ ነው የመጣሁት። አታልቅሽ እናቴ፣ እኔ ልጅ እማዬ አታልቅሽ። ቱራ ሳካማስ ኢየሱስ አታልቅሽ እኔ ልጅ ኢየሱስ ምስክርነት ይዘሽ ቆይ ቁጭ በል። ምንድን ነው ያልሽኝ እናት? የእግዚአብሔር ሰው እኔና ባለቤቴ ግንቦት 16 ቀን የዛሬ ዓመት ድንገት ከቤት ጥዬ ጠፋሁ። እኔ ልጆቼንም ባሌንም ግንቦት 16 ቀን የዛሬ ዓመት ጥዬ ሄድኩና ግንቦት እንደዚህ መጥቼ ነበረ። ስቲከሩን ወስጄ ብሩን ማስተላለፍ አልቻልኩምና ዛሬ እሱን በታማኝነት ለማድረስ መጥቼ ደውሎልኝ እኔ በጣም ተጨነቅያለሁ። መኪናውን ወይ ልሽጠው ወይ አያናግረኝም ነበር። እዚህ ከመጣሁ ነው ያናገረኝ። 1 ዓመት ሙሉ ልሽጠው ወይስ ምን ይሻለኛል ተጨነቅያለሁኝ አለኝ። እና ወደ አንተ ዛሬ በቃ ምን ይዛችኋል ብያለሁ። ፎቶውን ይዤ መጣሁ። አይሸጥም፣ አበዛሁት። አሜን። ከባለቤቴ ጋር እንዋደዳለንና እንድንታረቅ ፈልጋለሁ። እግዚአብሔር ሰው እሱም በጣም ነው። ኢየሱስም ቤትሽን ሰራሁት። አሜን። ምስክርነት ይዘሽ ነው። አሜን። ቆይ አንዴ አሁን በደንብ ስሙ። ግድ የላችሁ አንድ ቁጭ እንዳላችሁ ቆይ ቅድም እዛ የመታወት መንፈስ ሊሸውደኝ ነው የጮኸው አለ። ያ መንፈስ ሴት ነች። በሁለት ጓደኞቿ ነው ድግምት የተሰራባት። ንብረቷን፣ ቤት፣ መኪና፣ ብዙ ነገር ነው የበላው። ባዶ አርስ ቀርቷታል። አሁን ሊያሳብዳት ነው የሚፈልገው መንፈሱ። ሊያሳብዳት ነው የሚፈልገው። የት ጋር ያለው ጩኸና ውጣ፣ ጩኸና ውጣ። የድግምት መንፈስ። ሌላ ሴት ደግሞ በመስተፋቅር ድግምት የታሰረች ወንድ ነው። ሰሜን ኢትዮጵያ ሄዶ ነው ያሰራው። አስሯታል። የድግምት መንፈስ፣ የመስተፋቅር ድግምት። ጩኸና ውጣ። ሁለት ሰሙኛላችሁ አይደል? ቤታችሁ ዘግታችሁ ተአምራት ይገባል። ማናንተ ቶሎ ንገረኝ። የቤተሰቦቿ
እናቷ ታከብረኛለች። ይገርማል። እናቷ ትወዳታለች። የመጀመሪያ ልጇ ናት። አንተ ግን ልታገኛት አይሆንም። በቀላሉ አንሄድም። እኛ ከየት እንደመጣን ታውቃለህ? አታውቅም። አታውቅም። ነገሩኝ እስቲ ከየት መጣችሁ? አቦምሳ ከሚባልበት ቦታ ላይ ነው የመጣነው። አቦምሳ አርሲ? እዛ ነው የተደረግንበት። አርሲ ነው? አርሲ። እኔ ዋናውን የቤተሰቦቼን ነፃነት ከዛር እንደ የመጣ እሷ ቤተሰቦቼ አባቴ እዛ ሀገር ሰው ነው። ከዛ ሂጄ ነው የወጋሁት። ሳት ለቀባ ልታስለቅቃት? አዎ እናቷንም? አዎ አይሆንም። ጌታ ሳይቶኛል። ዛሬ አትየኝ። እዚህ ቤት ያለ ምን አልከኝ? አትየኝ። ምን አትየኝ? ጭራሽ ኦርደር ትሰጠኛለህ? ቀና በል ቶሎ ቀና። ይሄ ሶስቴ በኃይል ጩኸና ሂድ። ቶሎ በል በኃይል እዚህ ከዚህ ከሷ ሲወጣ እናትየው ላይ እዛ አዛለው ነፃ ትወጣ። ቶሎ ሶስቴ ጩኸና ወጣ። ዳይ ወሬ አልፈልግም። በኃይል አንድ ቀጥል የመጨረሻ ዳይ እቺ ይኸውልህ ዝም ብለህ ቀኝ እግርህን እንዲበልልኝ I'm ready to go out በሉ። ከዚህ በላይ እንግሊዘኛ እንኳን የለም። I'm ready to go out በሉ። ከእምባ ቤት ትወጣላችሁ። ላቢቤ ሸማይ ዊፓረፌቴኬ እሺ፣ ይሄን ተአምር ስሙልኝ። በርሽን ዝጊ በሉልኝ። አንዴ አልሰማሁም። እግዚአብሔር በሕይወታችሁ ላይ ከባድ መለኮታዊ ለውጥ ሊያመጣ ሲል በር ያዘጋችኋል። ኢየሱስ ወደ ኢያሪቆስ ቤት ሲሄድ በከባድ ለቅሶ እያለቀሱ ጠበቁት ይላል። ምን ሆናችሁ ነው የምታለቅሱት? ልጅቷ እኮ ተኝታለች አላቸው። በጣም ነው የሚያስጠሉኝ ሰዎቹ። ባይዘው ወዲያው ሳቁበት ይላል። ከከባድ ለቅሶ ዋንዴ ወደ መሳቅ። መጀመሪያም ፉገራቸውን ነው ሲያለቅሱ ነበር። ወዲያው ተቀየሩ። ኢየሱስ አስወጣቸው ይላል። አንዳንድ ህይወታችሁ ለተአምራት የማይሆኑ ሰዎች አሉ። ስፔሻሊ ፌዘኞች። በአኖይንቲንግ ኦይል የሚያፌስ ሰው ጋር አብረህ አታሳልፍ። በትንቢት የሚያፌስ ሰው ጋር አብረህ አታሳልፍ። በፕሬየር የሚያፌስ ሰው ጋር አብረህ አታሳልፍ። አስወጣው ከህይወት። እሱ እያለ ጣቢት አትነሳም። እነዚህ ሰዎች እያሉ ዘይቷ ይበዛል። አስወጣቸው። ለተአምራት አትሞስፌር የማይሆኑ ፍሬንዶች ዶንት ጆክ ዊዝ ዘም። እንዳታስገቢ ማለት ዝግ ይበርሽ። እንደው ደጋግማችሁ ስለሰማችሁት ይሄን ታሪክ ኖርማል ይሆንባችኋል እንጂ ኢትስ ኢምፖሲብል እኮ። አንድ ዕዳ ያለባት ሴት ባዶ ማድጋ ሰብስባ ቤቱን በባዶ ማድጋ ሞልታ በር መዝጋት። በጣም ደስ የሚለኝ ቃል አለ። ነብዩ ትንቢቱን ከነገር ሂጂ፣ ግቢ፣ ዝጊ፣ በር ዝጊ፣ ዘይቱን ገልብጪ ካላ በኋላ ትታው ሄደች የሚለው ቃል ደስ ይለኛል። ማረጋገጫ አልፈለገችም። አንድ ቃል የሚበቃቸው ሰዎች አሉ። ለምሳሌ አንቺ ቀዩት ቤታችሁ እስከ ዛሬ ያልተበላ
አዲስ እንጀራ አሜን እግዚአብሔር ይዞ ሲመጣ አየሁ። አሜን አሜን ያንቺ ህይወት አሜን ከዚህ በፊት ያልበላሽው አሜን አዲስ እንጀራ አሜን እግዚአብሔር ሲያበላሽ አየሁ። አሜን ኢየሱስ ጌታ ነው። አሜን yes አሜን ሃሌሉያ ተነስልኝ አንተ እሱ ሞላ በክ እንደገና አትጎበኘኝም አልከው ጌታ። እውነት ነው እውነት ነው። እንደገና ተአምራት አታረግም። እውነት ነው ብያለሁ። የሆነ ጊዜ ለእግዚአብሔር ረድቶ ነበር። አዎ አይደል? ጌታ ድንቅ ነገር አድርጎልህ ነበር። ብዙ ነገርን ባንዴ ቀይሮት ነበር። አዎ አሁንም ለመከው እንደገና ተአምራት ሰራ። እውነት ነው ብያለሁ። እውነት ነው ብያለሁ። እግዚአብሔር መጣው አለኝ ጌታ። አሜን። እንደገና ተአምር ልሰራ፣ እንደገና ላከብር፣ አሜን። እንደገና በሩን ልከፋፍትል፣ አሜን። መጣው አለኝ ጌታ። አሜን። ይሁን አለ ሆነ። በሽታ ይዞ የመጣ ሰው ዛሬ አራገፍ። በር ዝጊ፣ ዝጊ በር፣ ዝጊ በር። አጎቴ ይመጣል፣ አክስቴ ትመጣለች። ዝጊ፣ ዝጊ፣ ዝጋው ነው ቁጥልስ ባይ ዘ ዌይ ባለዳ ሴት ዘጋች፣ ስትከፍት ነጋዴ ሴት ከፈተች። እቺም ፕሪንሲፕል ልንገራችሁ። በትንቢት ዘይቱ መጣ። ዘይቱን የምታደርገውን ነገርም በትንቢት ጠየቀች። ዘይቱ ተትረፈረፈ እኮ ማለት ዘይት እንደሚሸጥ እቺ ሴትዮ አታውቅም። አጠገባችሁ ላለ ሰው ምን ላርገው ይባላል በሉት። የተአምራት ገንዘብ ከመጣ በኋላ ያላየናቸው ሰዎች አሉ። መንገድ ላይ ሬስቶራንት ሲያገኙን የመሰከሩልን ሰዎች አሉ። ተመልሰው ያልመጡ ሰዎች አሉ። ይሄ መኪና እኮ ባንተ ትንቢት ነው ይሉኛል መንገድ ላይ። ከዘይቱም በኋላ መጣች። ምን ላርገው? ህይወቴ የሚቀጥለው በትንቢት ነው። ምን ላርገው? ምን ላርገው? በድህነትና በእዳ ጊዜ ብቻ ለማኖፍ ጋር የሚባለው ተትረፍርፈ ማኖፍ ጋር ምን ላርገው? የችግር ቀን ብቻ ለም እግዚአብሔር ሰው ጋር ምን ላርገው? ሲትረፈረፍ ምን ላርገው? ኢንስትራክሽኑን ሰጣት። ሽጭና ዳሽን ክፈይ። ይሄ ሁሉ ዘይት ከየት መጣ? ትንሿ ዘይት ከእግዚአብሔር ሰው አፍ ጋር ተገናኝታ። ምን ይዛችኋል? ላገናኘው ከዚህ ቅባት ጋር ምን አለ እጃችሁ ላይ አለ? ብድግ በሉ ላገናኘው። በልሳን ጸልዩ። ተነሱ። እጃችሁ ላይ ያለው እቺ ነገር ቀርታለች። እግዚአብሔር ሆይ በዚህ ነገር ላይ ናበት በሉ። ላፊት ከፓራቫኒያ ማሶታ አፒቬኒያ ካሶተ ቬኒያ ማቶራ። እየሰማችሁ አይደለም? በልሳኖቻችሁ ተናገሩ። እኒያማ ቱቫሰ ከበምባ ብራቫና ካማቶሳ ካማታ ውራ ዲኪኒያ ኮሴ ከማታ የዳዳዳዳዳዳስ የዳዳዳዳዳዳ ጋቶቶኮማታ ኤራዳ ጋማዶኮማቲ ከማቶዜ ኤባባባባባባ ያኮባ ባጋባቶ ባባ ሳካባባ አባባባ ሶኮማቴ ፔሬቫኒዮ ፓባምባ ኢባባ ካታካማታ ኤባንቲጌ ፓሊያ ቦባ ሽማ ኢቫራቴ መሳኪያማ ቶባባ ልናገርባችሁ። የያዛችሁትን ነገር ይሄ ኃይል አግኝቶታል። ይሄ ጉልበት አግኝቶታል። ይሁን አለ። ቁጭ በሉ ና ወንድሜ። ምንድን ነው
እሺ እኔ 20 ዓመት አሜሪካን ኖር ያለው። እሺ እነዚህ 3 ልጆቼ ናቸው። እሺ አስተምሬ መንገድ ጠርጌ አሳድጌ አንደኛው ወርልድ ቪዥን ትሰራለች፣ ማን ነው ወርልድ ባንክ ትሰራለች። አንዱ ኒውዮርክ ካምፓኒ ይሰራል። አንድ ቀን ሰላም አይሉም፣ ስደውል ስልክ አያነሱም። በሱስ ተጠምደው ከጥቅም ውጭ ስለሆኑ እንድጸለይልኝ ነው። ሌላው ይሄ ቤቴ ነው፣ ዲሲ ያለው ቤቴ እንዲሸጥ ማስታወቂያ ካወጣው 60 ቀን ሆኖታል። አልሸጣለኝ እና ይሄንንም እንዲባርኩና እንዲሸጥልኝ እፈልጋለሁ። ልጆቼንም እግዚአብሔር እንደመልሳቸው እንድጸልዩልኝ እፈልጋለሁ። ኢየሱስ አሜን አሜን። ፈታውት ይሄን ቤት አሜን። ፈታውት አሜን። ይሄንንም ቤት ፈታውት አሜን አሜን። ይሁን አለ። ብዙ ተአምር ይሆንልሃል። ተአምራትም ሲሆን ተመልሰ አሜን አሜን። አለ